አንበሳ ባንክ አጋራችን ስለሆነ ከልብ እናመሰግናለን። በአገር ዜና ጀምራለሁ። ለውጤታማ ብሔራዊ ቡድን ግንባታ የአማራ ክልል 40 ታዳጊዎችን ለማበርከት በተለያዩ ከተሞች ምልመላ አከናውኖ ጨረሰ። መልማዮቹ በክልሉ በእግር ኳስ ብቃት ያላቸው ታዳጊዎች መታየታቸውን አረጋግጧል። የመለመሉ ታዳጊዎችም በቀጣይ ከመላ ሀገሪቱ ከተውጣጡ 300 ታዳጊዎች ጋር በአገር አቀፍ ደረጃ ስልጠናም ይወስዳሉ ተብሏል። ተጨማሪ አለን። ከ10 ዓመት በኋላ ውጤታማ የእግር ኳስ ብሔራዊ ቡድንን ማግኘትን ታሳቢ ያደረገ የታዳጊዎች ምልመላ ፕሮግራም በሀገር አቀፍ ደረጃ መከናወን ጀምሯል። ለዚህም እድሜያቸው ከ15 ዓመት በታች የሆኑ 300 ተሰጥኦ ያላቸውን ታዳጊዎች ለመለየት በሀገራችን በሁሉም ክልሎች የታዳጊዎች ልየታ እየተከናወነ ነው። አማራ ክልልም የእቅዱ አካል ነው። በሀገር አቀፍ ደረጃ ሊያዙ ከታሰቡት 300 ታዳጊዎች መካከል 40ውን ክልሉ እንዲያበረክት ኮታ ተሰጥቶታል። ብሔራዊ ቡድን ፍለጋ ላይ ነን። ህዝብም መንግስትም በየደረጃው ያለ ባለሙያም ሌላው ተባባሪ አካላትን በሙሉ። ስለዚህ ይሄን መሰረት አድርገን በየደረጃው በየዲሲፕሊኑ ግብ ጠባቂ፣ አማካኝ፣ ተከላካይ፣ አጥቂ ሲከፋፈልን በሌሎች ዲሲፕሊኖች በሙሉ ይሄንን መሰረት ያደረገ ምልመላ እንዲደረግ ነው አቅጣጫ የተሰጠው። እንደ ክልል ከሚኒስትር በተሰጠን አቅጣጫው መሰረት ወደ 40 ልጅ ነው የሚፈለገው። ይሄን 40 ልጅ ደግሞ ለማግኘት በአራት አቅጣጫ ነው እንደ ክልል ከባህር ዳር፣ ደሴ፣ ጎንደርና ደብረ ብርሃን ማለት ነው። ዋናው ዓላማው የታዳጊ ወጣት ለቀጣይ 10 ዓመታት ሰልጥኖ ብሔራዊ ቡድን መተካት ሲሆን እንደ አማራ ክልል ደግሞ እዛ ውስጥ የአማራ ክልል ልጆች ብሔራዊ ቡድን እንዲወክሉ ታሳቢ አድርገን በሁለት ዓላማዎች በመስራት ላይ እንገኛለን። ይህው የምልመላ ሂደትም ታዲያ አብዛኛውን በክልሉ የሚገኙ ታዳጊዎችን ያሳተፈ እንደነበር ነው የተገለጸው። እድሉን ለሁሉም ወረዳ ለሁሉም ዞን ሁሉንም እንዲያሳትፍ ከፕሮጀክቶች እንዲያሳትፍ ከትምህርት ቤት እንዲያሳትፍ ለማድረግ ሙከራ አድርገናል። ይህን ሲያሳትፍ ደግሞ ምልመላውን የሚያካሂደው በብቃት የተመሰረተ እንዲሆን ከዩኒቨርሲቲዎች በሁሉም ዩኒቨርሲቲዎች ጋር ተቀናጅተው እንዲሰሩ ከታዋቂ አሰልጣኞች የተሻለ ብቃቱ ካላቸው ሙያው ካላቸው ጋር ከእግር ኳስ ፌዴሬሽን ጋር ተቀናጅተው እንዲለዩ ተደርጎ ይመጣል። የታዳጊዎች ምርጫን በመስፈርት መከናወኑ ተነግሯል። በዋናነት እግር ኳስ ተጫዋች እንደመሆናቸው መጠን የምናየው ነገር ሜዳ ላይ ያለ ነገር ነው። አቅም ያላቸው ልጆች እየተሰጠን መመልመያ አለ። በሱ መሰረት ሲጫወቱ በምናየው ነገር ፊዚካልም ጨምሮ ሜንታሊም ጨምሮ የምናየው ነገር ይኖራል ማለት ነው። እንደ መልማዮች ገለጻ በአማራ ክልል ነገ ሀገርን መወከል የሚችሉ ተስፋ ያላቸው የእግር ኳስ ታዳጊዎችም ታይተዋል። ታለንት እንዳለ በክልላችን ይታወቃል። ብዙ ጊዜ ሲተች ምንድነው የሚባለው ታች ወርዶ መስራት አይቻልም። በሂደቱ በጣም ቆንጆ ነው። በጣም ተስፋ የሚጣልባቸው ልጆች ነው ያየነው። እንዴት ለማውራት ኢትዮጵያ እንደ ሀገር የማይደርቅ ምንጭ ነው። ሞልቷል ወጣት የትም ቦታ ብትሄድ በየመንደሩ በየሰፈሩ በየትምህርት ተጫዋች አለ። ይሄንን ሰብሰብ አድርገ ዘመናዊ ስልጠና እየሰጠ ምን እያደረግ ብታመጣው ብቁ ነው። አቶ ጋሻው በበኩላቸው የተመረጡት 40 ታዳጊዎች ቀጣይ በሀገር አቀፍ ደረጃ በሚሰጥ አቅጣጫ መሰረት ይሰባሰባሉ፣ ሀገርንም እንዲወክሉ ጥረት ይደረጋል ብለዋል። እነዚህ ልጆች ከለየን በኋላ ደግሞ ወደ አንድ አሰባስበን እንደ ሀገር ተሳታፊ እንዲሆኑ እናደርጋለን። ዋና የመጨረሻ ግባችን በሀገር አቀፍ የተሻለ ሆነው እንዲመረጡ ማድረግ ነው። በኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር አንድ ተስተካካይ ጨዋታ ፋሲል ከነማ በሀዲያ ተሸንፎ መሪ የሚሆንበትን እድል አመከነ። የሲቢ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር ትናንት በተደረገ አንድ ተስተካካይ ጨዋታም ተጠናቋል። የ16ኛ ሳምንት ቀሪ መርሃ ግብራቸውን ያከናወኑት የሀዲያ ሆሳዕናና ፋሲል ከነማ ጨዋታ በሀዲያ ሆሳዕና 1-0 አሸናፊነት ተጠናቋል። ለሀዲያ ሆሳዕና ብቸኛዋን የማሸነፊያ ግብም ሱራፌል ተመስገን አስቆጥሯል። በጨዋታው ፋሲል ከነማ የመጀመሪያውን ዙር በመሪነት ለማጠናቀቅ ጨዋታውን ማሸነፍ ይጠበቅበት ነበር። ሆኖም እቅዳቸው አጼዎቹ ሳይሳካ በ33 ነጥብ አራተኛ ደረጃን በመያዝ የውድድር ዓመቱን አጋማሽ ቋጭተዋል። አሸናፊው ሀዲያ ሆሳዕና በበኩሉ ከወራጅ ቀጠና ስጋቱ ተላቆ በ24 ነጥብ 10ኛ ደረጃ ላይ ተቀምጧል። ሊጉን ሲዳማ ቡና፣ ሐዋሳ ከተማና ነገሌ አርሲ በኩል 35 ነጥብ እየመሩ ወደ ሁለተኛው ዙር ሲገቡ መቀሌ 70 እንደርሳ፣ ውልዋሎ፣ ወላይታ ድቻና አርባ ምንጭ ከተማ ደግሞ የመጨረሻዎቹን 4 ደረጃዎችን ይዘው የመጀመሪያውን ዙር አጠናቀዋል። ዋው! ተተኪ ስፖርተኞችን ለማፍራት ትምህርት ቤቶች ውድድር ላይ ትኩረት አድርጎ እየሰራ መሆኑን የፍኖተ ሰላም ከተማ አስተዳደር አስታወቀ። በከተማዋ ሲካሄድ የሰነበተው የትምህርት ቤቶች የስፖርት ፌስቲቫልም ተጠናቋል። ንጉስ ስንታየው ተጨማሪ እንደሚከተል አቅርበዋል።
በአምስት የስፖርት አይነቶች በፍኖተ ሰላም ከተማ ሲካሄድ የነበረው 14ኛው የትምህርት ቤቶች የስፖርት ፌስቲቫል ውድድር ተጠናቋል። የፍኖተ ሰላም ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ አቶ ቢኒያም ጌጡ ውድድሩ ተማሪዎች የእርስ በርስ ግንኙነትን በማጠናከር በአካላዊና በስነ አእምሮ እንዲጎለብቱ እንደሚያግዝ ገልጸዋል። ወጣቶች ትርፍ ጊዜያቸውን በስፖርት እንዲያሳልፉ በማድረግ ጤናማ ማህበረሰብ ለመፍጠር ያግዛልም ብለዋል። አንዱ ትምህርት ቤት ከአንዱ ትምህርት ቤት የተዋወቁበት ልምድ የተካፈሉበት ትርፍ ጊዜያቸውን ደግሞ አልባሌ ቦታ ከሚያሳርፉ አሁን የረፍት ጊዜያቸውም ከመሆኑ አኳያ እንደዚህ በስፖርታዊ ኩነቶች ማሳለፋቸው የበለጠ ወጣቱ ተማሪው የበለጠ አካላዊ አእምሯዊ እየዳበረ የሄደበት ሁኔታ አለ። ትምህርት ቤቶች በርካታ ስፖርተኞች የሚወጡበት ተቋም በመሆኑ ተተኪ ስፖርተኞችን ለማፍራት ውድድሮች በሰፊው ተጠናክረው እንደሚቀጥሉ ገልጸዋል። ውድድሮችን በማጠናከር ስፖርቱ ህዝባዊ ሆኖ እንዲቀጥል እየተሰራ ነው ብለዋል። በተለይ ትምህርት ቤቶች ውስጥ ላይ ስፖርት አተኩሮ መስራት የበለጠ ለከተማችን ሆነ ለዞናችን ከፍተኛ የሆኑ ስፖርተኞችን ማፍራት ስለሚቻል እሱን ታሳቢ አድርገን እየሰራን ያለንበት ሁኔታ አለ። ስፖርቱ ስፖርታዊ ሆኖ እንዲቀጥል የህዝባዊ መሰረቱ እንዲጠናከር ማህበረሰቡ በገንዘብም ተቋሙ መደገፍ መቻል አለበት። ይሄ ከሆነ የበለጠ ከዚህ የበለጠ ስራዎችን እየሰራን የምንሄድበትና ታዳጊዎችን እያፈራን በፕሮጀክቶችን እያጠናከርን የምንሄድና የምንሰራ ይሆናል ማለት ነው። የውድድሩ ተሳታፊዎች በበኩላቸው ውድድሩ ከትምህርታቸው ጎን ለጎን በስፖርታዊ እንቅስቃሴዎች ውጤታማ ለመሆን መነሳሳትን እንደሚፈጥር ተናግረዋል። ቀጣይ ስፖርታዊ ውድድሮችን አጠናክሮ በማስቀጠል ዘርፉን ለማነቃቃት መስራት እንደሚገባ ጠቁመዋል። የምንዝናናው ያ ማለት እኛ ረፍት አግኝተን ሄርን ማለት ለትምህርታችንም ጥሩ ውጤት እንዲኖረን ያደርገናል። እየተነቃቃን ነው የምንማረው። ስለዚህ ይሄ የስፖርት ፌስቲቫል ለተማሪዎችም ሆነ ለከተማው ማህበረሰብ ትልቅ አስተዋጽኦ አለው። እኔ በበኩሌ በጣም ደስተኛ ነኝ በዚህ አጋጣሚ እና የስፖርት ውድድር መኖሩ ለእኛም በደንብ ስፖርት ለምንሰራ ለማሳደግ ያበረታታል። በደንብ ለተማሪዎችም ጨዋታ ቢቀጥል አሪፍ ነው፣ ደስ ይላል። ስሜቱም አሪፍ ነው፣ ቆንጆ ነው። እንደዚህ ብንጫወት ደስ ይላል። ያው ከሰላሙ ጋር ተያይዞ አሪፍ የሆነ ጨዋታ ቢኖረን ደስ ይላል። 2 ዓመት ተቋርጦብናል እና ያንም አሪፍ ሆኖ ሰላሙ ተረጋግጦ ምናምን ባሪፍ ብንጫወት። አጠቃላይ በተደረጉ ውድድሮች የፍርን የመጀመሪያና የመካከለኛ ደረጃ ትምህርት ቤት 3 ዋንጫዎችን በማንሳት የውድድሩ አሸናፊ ሆኗል።